የአፍሪካ የድሮን ኃይል ልዕልና ኢትዮጵያ ቀንዱን እየመራችበት ያለው ትጥቅ። የአፍሪካ ሰማይ ከዚህ ቀደም ታይቶ በማይታወቅ ታላቅ የወታደራዊ ቴክኖሎጂ አብዮት ውስጥ እያለፈ ይገኛል። በዚህ አስደናቂና ፈጣን ሽግግር እምብርት ላይ ደግሞ አንድ የማይደፈርና ተወዳዳሪ የሌለው ግዙፍ ወታደራዊ ኃይል በኩራት ቆሟል። ይህ ኃይል ደግሞ ድሮን ከመግዛት እስከ ማምረት የደረሰው የኢትዮጵያ መከላከያ ሰራዊት ነው። ኢትዮጵያ በምስራቅ አፍሪካ አልፎም በመላው አህጉሪቱ ያላትን የድሮን የበላይነትና ወታደራዊ ልዕልና በተግባር በማሳየት የአፍሪካ ቀንድ ቀዳሚ የቴክኖሎጂ ኃይል መሆኗን በተደጋጋሚ ያረጋግጣለች። ሀገራችን ዓለም አቀፍ የግዢ ቴክኖሎጂ ስትራቴጂን ከራሷ የሀገር ውስጥ የፈጠራ አቅም ጋር በጥበብ በማዋሃድ ጎረቤቶቿን ወደኋላ በማስፈንጠር ሰማያዋን በጠነከረ ጉልበት አስከብራለች። ሌሎች የቀጠናው ሀገራት በባዕዳን እርዳታና በተሻሻሉ ተራ የድሮን ቴክኖሎጂዎች ላይ ጥገኞች ሆነው ሲዳክሩ፣ ኢትዮጵያ ግን ወታደራዊ የበላይነቷን በተግባር በማረጋገጥ የላቁ ድሮኖችን በመታጠቅ የሰማይ ላይ አውራነቷን ለዘላለም አስከብራለች። ለመሆኑ ኢትዮጵያ እንዴት የአፍሪካ የድሮን ቴክኖሎጂ የበላይ ሆነች? ጦሩን ያጎለበተው አስደናቂ ዲፕሎማሲስ ምን ይመስላል? የአየር ኃይሉ አስደናቂ እድገትስ እንዴት መጣ? ጎረቤቶቻችንስ ምን ታጥቀዋል? ሰሞነኛ በድንቅ ጥንቅሩ እነዚህን ጉዳዮች አንድ በአንድ ያስቃኛችኋል። እስከ መጨረሻው አብራችሁን ዝለቁ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920687779 አባይ ሆምስ ሪል ስቴት። የኢትዮጵያ ጦር የሰማይ ላይ አውራነትና የምስራቅ አፍሪካ የማይደፈረው ኃይል። በሰፊዋና ፈጣን ለውጥ በምታሳየው የአፍሪካ አህጉር ውስጥ የሰማይ ላይ የበላይነትን ለመያዝ የሚደረገው ፉክክር በአሁኑ ወቅት በከፍተኛ ፍጥነት እየቀጠለ ቢሆንም የምስራቅ አፍሪካ ሰማይ ግን ሙሉ በሙሉና ያለምንም ተቀናቃኝ የኢትዮጵያ ብቻ ሆኗል። ከጥናትና ምርምር ተቋማት የተሰበሰቡ ወታደራዊ መረጃዎች እንደሚያሳዩት በአህጉሪቱ ላይ ዘመናዊ የድሮን ቴክኖሎጂ ግዢ በተለይም ከ2050 እስከ 2026 ባለው ጊዜ ውስጥ በሚያስደነግጥ ፍጥነት ጨምሯል። በዚህም በአህጉሪቱ በተዘረጋው ከፍተኛ የጦር መሳሪያ ሽያጭና ግዢ ገበያ ውስጥ ኢትዮጵያ የአንበሳውን ድርሻ በመውሰድ በምስራቅ አፍሪካ ቀዳሚ ሆና ትታያለች። ሀገራችን በይፋ 136 እጅግ ዘመናዊና አስደናቂ የውጊያና የስለላ ድሮን ስብስቦችን የታጠቀች ሲሆን ይህ አሃዝ ማንኛውም ቀጠናዊ ተቀናቃኝ በከፍተኛ ርቀት የሚበልጥና ክልላዊ የኃይል ሚዛኑን ሙሉ በሙሉ ለኢትዮጵያ አሳልፎ የሰጠ ነው። እንደ ግብፅና ሞሮኮ ያሉ የሰሜን አፍሪካ ሀገራት በብዛት ረጅም ርቀት የሚጓዙ ድሮኖችን ቢገዙም በምስራቅ አፍሪካ ግን የኢትዮጵያን ያህል ጠንካራና የተደራጀ አየር ኃይል ያለው የለም። ይህ ግዙፍና በዘመናዊ የቴክኖሎጂ ጥበብ የተገነባው ሰራዊት ሀገራችን በዘመናዊ የጦርነት ስልት ውስጥ ተሳታፊ ብቻ ሳትሆን መሪና ሕግ አስከባሪ መሆኗን ያረጋግጣል። በሰማይ ላይ የተንቀሳቀሱት 136ቱ የጦር መሳሪያዎች ማንኛውንም የጠላት ኃይል ገና ከሩቁ መምታት የሚችሉ በመሆናቸው የሀገራችንን ድንበር አስተማማኝ አድርገውታል። አስደናቂ ዓለም አቀፍ ስምምነቶችና የኢትዮጵያ ስትራቴጂካዊ ዲፕሎማሲ ጥበብ። የኢትዮጵያን ወታደራዊ ስትራቴጂ እጅግ ልዩና ድንቅ የሚያደርገው ለአንድ ወገን ወይም ለአንድ የውጭ ኃይል ፍላጎት እጅ አለመስጠቷንና በራሷ ሙሉ ሉዓላዊነት ላይ ብቻ መመስረቷን ነው። ሀገራችን ብሔራዊ ደህንነቷን ለማስከበር በወሰደችው ፈጣንና ስልታዊ እርምጃ የዓለም ወታደራዊ ባለሙያዎችን ሁልጊዜም የሚያስደምም የዲፕሎማሲና የቴክኖሎጂ ስብስብ መፍጠር ችላለች። ለአየር ኃይሏ ግንባታ ከአንድ ወገን ብቻ እርዳታ ከመጠበቅ ይልቅ ፖለቲካዊና ጂኦፖለቲካዊ ልዩነቶችን ወደ ጎን በመተው ሰፊና ስልታዊ ከሆነ የዓለም አቀፍ አቅራቢዎች መረብ ምርጡን ቴክኖሎጂ ሰብስባለች።
በዚህም መሰረት ከቻይና ግዙፍ የውጊያ የስለላ ድሮኖችን ስታገኝ፣ በሌላ በኩል ደግሞ በአሁኑ ወቅት በዓለም ላይ እጅግ ታዋቂና ፈጣን ለውጥ እያመጣ ያለውን የቱርክ ባይራክታር ድሮን በተሳካ ሁኔታ ታጥቃለች። ከዚህም በተጨማሪ ከኢራን ከሩሲያና ከሰርቢያ ልዩ የድሮን ቴክኖሎጂዎችን በመጠቀም የተራቀቁ የአየር ላይ መሳሪያዎችን ማካተት ትችላለች። ይህ በዓለም ላይ እጅግ በጣም የተለያዩና አንዳንዴም የሚቃረኑ የምዕራባውያን የቻይናና የኢራን ወታደራዊ የቴክኖሎጂ ስርዓቶችን በአንድ ወጥ ገዳይና ስልታዊ በሆነ መልኩ የማዋሃድ ብቃት የኢትዮጵያን መሪዎችና ወታደራዊ ምሁራን ጥልቅ የስትራቴጂ ጥበብ በግልጽ ያሳያል። በዚህም ምክንያት የሀገሪቱ የመከላከያ ኃይል በአንድ አቅጣጫ በሚመጣ ጫና የማይደናቀፍና ሁልጊዜም አማራጭ ያለው ጠንካራ ተቋም ሆኖ እንዲቀጥል አስችሎታል። የአየር ኃይል ልህቀትና የራስን አቅም በራስ የመገንባት እምቅ ኃይል። እውነተኛ የበላይነትና ታላቅነት የሚረጋገጠው ሁልጊዜ ከሌሎች ሀገራት ዘመናዊ የጦር መሳሪያዎችን በመግዛት ብቻ ሳይሆን ያንን መሳሪያ በራስ እውቀት በጥበብና ጉልበት የመፍጠር ብቃት ሲኖር ነው። አብዛኛዎቹ የአፍሪካ ሀገራት ድንበሮቻቸውን ለመጠበቅ ሙሉ በሙሉ በውጭ ሀገር ምርቶችና እርዳታዎች ላይ ጥገኞች ሆነው በሚኖሩበት በዚህ ዘመን ኢትዮጵያ ግን ይህንን የታሪክ ሰንሰለት በገዛ እጇ ሰብራ መውጣት ችላለች። ሀገራችን በራሳቸው አቅም የድሮን ማምረቻ ፕሮግራሞችን መዘርጋት ከቻሉ ታዋቂና ውስን የአፍሪካ ሀገራት መሪዎች ተርታ በኩራት ተሰልፋለች። በመላው አህጉሪቱ በሀገር ውስጥ የተመረቱት ድሮኖች ቁጥር እጅግ በጣም ጥቂት ቢሆንም ኢትዮጵያ ግን እንደ ደቡብ አፍሪካ፣ ናይጄሪያና አልጄሪያ ካሉ ግዙፍ ሀገራት ጋር በመሆን የሀገር ውስጥ ማምረቻውን ዘርፍ በከፍተኛ ሁኔታ እየመራችው ትገኛለች። በራሷ ጥረትና ምህንድስና እልፍ የሀገር ውስጥ ድሮኖችን በማምረትና እነዚህን ምርቶች በቀጥታ ከብሔራዊ ደህንነት መዋቅር ጋር በማዋሃድ በምስራቅ አፍሪካ ብቸኛዋ አምራች ሀገር መሆን ችላለች። ይህ ወደ ሙሉ ራስን መቻል የተደረገው ታላቅ ጉዞ የኢትዮጵያን የሳይንስና የምህንድስና እድገት የሚያሳይ ከመሆኑም በላይ ለሚቀጥሉት ትውልዶች አስተማማኝና የማይፈርስ የቴክኖሎጂ መሰረት እየጣለ መሆኑን በተግባር ያረጋግጣል። የሀገር ውስጥ መሐንዲሶች ሌሊትና ቀን በመስራት ያመረቷቸው እነዚህ መሳሪያዎች የሀገሪቱን የውጭ ምንዛሪ ከማዳናቸውም በላይ የጦሩን በራስ የመተማመን ስሜትን ከፍ አድርገውታል። የሱዳን ምስቅልቅልና የተበታተነ የሰማይ ውጊያ። የኢትዮጵያን የተረጋጋ ስልታዊና ሳይንሳዊ በሆነ መንገድ የተገነባውን ወታደራዊ የበላይነት ትተን ወደ ጎረቤት ሀገር ሱዳን ሰማይ ስንመለስ የምናየው እጅግ አስደንጋጭና የተበታተነ የአየር ላይ ውጊያ ምህዳርን ነው። በሱዳን ብሔራዊ መከላከያ ሰራዊትና በፈጣን ድጋፍ ሰጪ ኃይሎች መካከል እየተካሄደ ያለው እርስ በእርስ ጦርነት ሰማዩን ለተለያዩ ወታደራዊ መሞከሪያዎች ክፍት አድርጎታል። የሱዳን መደበኛ ጦር ዋና ዋና ከተሞችን ለመቆጣጠር ሲል በሚሊዮኖች የሚቆጠር ዶላር በማውጣት የቱርክን የባይራክታር አኪንቺ እና ቲቢቱ ድሮኖችን በሚስጥራዊ መንገዶች ለመግዛት ተገዷል። ከዚህ ባሻገር ከኢራን ቴክኖሎጂ የተቀዱ አጥፊ ድሮኖችንና አነስተኛ የካሚካዜ መሳሪያዎችን ወደ ውጊያው እያስገባ ይገኛል። በአንጻሩ ደግሞ የፈጣን ድጋፍ ሰጪ ኃይሎች ይህንን የአየር ላይ ጥቃት ለመከላከል ሲሉ ተራ የግብርናና የንግድ ድሮኖችን በመለወጥ ከባድ የሞርታር ጥይቶችን በአውሮፕላን ማረፊያዎችና በኃይል ማመንጫ መሰረተ ልማቶች ላይ እንዲጥሉ እያደረጉ ነው። ይህ ሕግና ስርዓት የሌለው በሚስጥራዊ ግዢዎችና በተሻሻሉ ተራ መጫወቻዎች ላይ የተመሰረተው የሱዳን ውጊያ የኢትዮጵያ ወታደራዊ መዋቅር ምን ያህል የተደራጀ፣ በመንግስት የሚመራና በቴክኖሎጂ የተራቀቀ መሆኑን በግልጽ ያሳያል። የሱዳን ሰማይ የተበታተነና ማንም መቆጣጠር የማይችለው መድረክ ሲሆን የኢትዮጵያ ሰማይ ግን በአስተማማኝ ቁጥጥር ስር ላይ ያለ የሰላም ቀጠና ነው። የጎረቤቶቻችን ጥገኝነትና የባዕዳን እጅ። ከኢትዮጵያ ነጻነትና ታላቅ ወታደራዊ አቅም በተቃራኒ እንደ ሶማሊያና ጅቡቲ ያሉ የጎረቤት ሀገራት የአየር ላይ መከላከያ አቅማቸው ሙሉ በሙሉ በውጭ ኃይሎች ላይ የተደገፈ በመሆኑ የራሳቸውን ውሳኔ የመወሰን አቅም የላቸውም። የሶማሊያ መንግስት የድሮን ኃይል በአብዛኛው የውጭ ሀገራት በተለይም የቱርክ መንግስት በሚያደርገው ቀጥተኛ ድጋፍና ወታደራዊ ስምምነቶች ላይ የተመሰረተ ነው። የቱርክ ባለሙያዎች ድሮኖችን ከማቅረብ ባለፈ የሶማሊያን አንቀሳቃሾች በማሰልጠን በአሸባሪ ቡድኖች ላይ የአየር ጥቃት እንዲሰነዝሩ ያደርጋሉ። ይህም የሀገሪቱን ሰማይ ጥበቃ በባዕዳን ትከሻ ላይ እንዲወድቅ አድርጎታል። ይህ ፍጹም ጥገኝነት የሶማሊያን ደህንነት በዓለም አቀፍ ፖለቲካዊ ለውጦች ፊት ተጋላጭ የሚያደርገው ሲሆን
አሁን ላይ የሀገር ውስጥ የክልል መሪዎች ማዕከላዊው መንግስት እነዚህን ድሮኖች ለፖለቲካ መጠቀሚያነት እያዋላቸው ነው በማለት ቅሬታ እያቀረቡ ይገኛሉ። በሌላ በኩል ደግሞ ጅቡቲ በግዛቷ ውስጥ እጅግ ዘመናዊ የሆኑ የአሜሪካን ድሮኖችን ብታስተናግድም እነዚያን መሳሪያዎች የማዘዝና የመጠቀም ምንም አይነት ሉዓላዊ መብት የላትም። ጅቡቲ ለምዕራባውያን ጦር ሰራዊት የአውሮፕላን ማረፊያነት ብቻ ስታገለግል፣ ኤርትራን በተመሳሳይ መልኩ ለውጭ ኃይሎች ድሮኖች ቦታ በመስጠት ወይም ለአነስተኛ የድንበር የስለላ ስራዎች ተራ የንግድ ድሮኖችን በመጠቀም ትወሰናለች። ይህ የሉዓላዊ አየር ኃይል እጥረት የኢትዮጵያን ገናናነትና ራሱን የቻለ ጥንካሬ የበለጠ ጉልህና ኩራት የሚሰጥ ያደርገዋል። የአሸባሪዎችና የከሸፈ ሙከራ እንዲሁም የኢትዮጵያ የድሮን ትጥቅ ልህቀት። በአፍሪካ ቀንድ ውስጥ ያለው የቴክኖሎጂ ልዩነት እጅግ በጣም ጉልህ ሆኖ የሚታየው በጫካና በሚስጥራዊ ቦታዎች የሚንቀሳቀሱትን አማጽያንና አሸባሪ ቡድኖችን የትጥቅ አቅም ስንመለከት ነው። እንደ አልሸባብ ያሉ የሽብር ቡድኖች ኢትዮጵያ በኩራት የምታሳየውን የመንግስት ደረጃ ወታደራዊና ኢንዱስትሪያዊ የድሮን አቅም ሙሉ በሙሉ ማግኘት አይችሉም። ይልቁኑ እነዚህ ድሮኖች ከተራ የኤሌክትሮኒክስ ሱቆች በሚገዙ ርካሽና ለሰላማዊ አገልግሎት በሚውሉ የካሜራ ወይም የመጫወቻ ድሮኖች ላይ ጥገኞች ለመሆን ተገደዋል። እነዚህ ሲቪል ድሮኖች በቀላሉ በስሪዲ ፕሪንት በተሰሩ ትናንሽ መገጣጠሚያዎች አማካኝነት ቦምብ እንዲጥሉ ወይም ለአነስተኛ የስለላ ስራዎች እንዲያገለግሉ ለማድረግ ይሞክራሉ። ይህ ደግሞ ከእውነተኛ ወታደራዊ ሳይንስ ጋር ሲነጻጸር ፍጹም ተራና ደካማ ሙከራ ነው። በተመሳሳይ መልኩ በተለያዩ አዋሳኝ አካባቢዎች ያሉ ትናንሽ የፖሊስ ኃይሎችም ተራ የንግድ ድሮኖችን ለድንበር ቁጥጥርና ለኮንትሮባንድ መከላከያ ብቻ ይጠቀማሉ። ከኢትዮጵያ ሰማይ ጠቀስ እጅግ ዘመናዊና በመንግስት የሚመራ ወታደራዊ የቴክኖሎጂ ተቋም ጋር ሲነጻጸር እነዚህ የአማጽያን መጫወቻዎችና የጎረቤቶች ተራ መሳሪያዎች ምንም ዋጋ የሌላቸው መሆናቸው ይገለጻል። የኢትዮጵያ ዘመናዊ ድሮኖችና የቴክኖሎጂ ልዕልና በቀጠናው ላይ የሰላምና የደህንነት ጥላ በመጣል ሀገራችንን የአፍሪካ ሰማያት ብቸኛና እውነተኛ አውራነቷን ለዘላለም ያረጋግጣል። የተወደዳችሁ የሰሞነኛ ቤተሰቦች የዛሬ ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920 68 77 79 አባይ ሆምስ ሪል ስቴት